ሩቲና ዳኒ ኤርሜላ ያለችበት ቦታ አወቁ። ሜሪን ወሰደዋት። እስከዛሬ በውሸት ስትመሰክሪ እንደነበረ ትጋለጫለሽ። ዛሬ እኔ ደግሞ በውሸት የተመሰከረብኝ ዝም ብዬ አርፌ አልቀመጥም። አንቺም ትከሰሻለሽ፣ በውሸት ምስክርነት እስር ቤት እወረውርሻለሁ በማለት ሜሪና ሩቲዬ ኤርሜላ ያለችበትን ቦታ አውቀናል፣ እናሳይሽ፣ ነይ እንውሰድሽ ስለዋት ደግሞ ኮመንት ላይ ምንድን ነው ያሉት? ኤርሜላ በጎች እንዳትሄጂ እነሱ ሊገሉሽ ነው። እንዴ ሰው መግደል እንደዚህ ቀላል ነው እንዴ? እኔ በጎች ማለት ነው። ይሄ ሰው መግደል እኮ ቀላል አይደለም እንዴ! ምን ሆናችሁ ነው? ሰው መግደል ማለት እኮ በጣም ትልቁ ከዚህ ዓለም ላይ ትልቁ ኃጢአት ነው። ይሄን እንዳታቁም ፈጣሪ የፈጠረውን ነፍስ ማጥፋት እኮ ኃጢአት እንደሆነ አታቁም። ተው ግን ኃጢአት መጀመሪያ ምን እንደሆነ ሰውን መግደል ምን እንደሆነ ብታውቁ ይሻላል፣ ዝም ብላችሁ በአፋችሁ ከምታወሩ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦቼ። ዛሬ ሩቲና ሜሪ ዳኒ መጥተዋል። እንግዲህ እንደምታውቁት መጥተው ደግሞ የተናገሩት ነገር ሄርሜላ ያለችበትን አውቀናል። እስከ ዛሬ በውሸት ስትመሰክሪብን ስማችን ስታጠፊው ነበረ። ዛሬ ስማችን ማጽዳት አለብን፣ ሄርሜላ ያለችበትን ቦታ ወስድሻለሁ ተከታይኝ በማለት ስትናገር፣ ሜሪ ደግሞ እስከ ዛሬ ድረስ ይሄው ስናገር የነበረው ነገር እውነት ነው። ሄርሜላ ያለችበትን ካወሽ ከዛሬ በፊትም ታውቁ ነበረ። ለዛ ነው ሄርሜላ ደብቃችሁ እቃቃ ስትጫወቱበት ነበር። አብርሃም ላይ የሰው ልጅ መደበቅ ከባድ አይደለም ወይ ብላለች ሜሪ። አርፈሽ ተቀመጭ ሴትዮ።